ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ አጠር ያለ መረጃ ለመስጠት ነው። ማንም ብሌም ለማድረግ ሳይሆን ኢንፎርሜሽን ነው ብቻ ለመስጠት ነው። ባለፈው በእህታችን አትሌት ገለቴ ጉዳይና በባለቤቷ ወንድማችን ታደለ ጉዳይ የተለያዩ ቪዲዮዎችን ሰርቻለሁ። አንዳንድ ቪዲዮዎችን ሰርቼም ፐብሊክ አላወጣቸውም፣ ቁጭ አድርጋቸዋለሁ። በተለይ ስለ ጸጥታ ሰራተኞችና ስለ ቸርች ሰዎች የተጫወቱትን ሚና ምናልባት ለሰዎች አእምሮ ለመጠንቀቅ ብዬ እስካሁን ፖስት አላረኩትም። ግን አንድ መረጃ ለመስጠት ያህል እህታችን ሜዳ በረንዳ ልወጣ ነው ብላ ስላለች እኔ ዛሬ እናንተ ልጠይቃቸው የፈለግኩት እህታችን ገለቴ በረንዳ የምትወጣው ለመዝናናት ነው ወይስ ተቸግራ ነው የሚለው ጥያቄ ለማቅረብ ነው። በሀገራችን በአዲስ አበባ ከተማ ውስጥ ገለቴ በስሟ የተመዘገቡ 4 ቤቶች አሏት። በኮተቤ፣ በሲኤምሲ፣ በቡራዩ እና በሀያት በራሷ ስም የተመዘገቡ 4 ትልልቅ ቤቶች አሏት። በውጭ ሀገር ከከተማ ውጭ ደግሞ ከፈለጋችሁ በሻሸመኔ፣ በመታሃራ ቤቶች አሏት። በውጭ ሀገር ከሄዳችሁ ደግሞ በአሜሪካን ሀገር እሱን ልንገራችሁ። ይሄን በተለይ ይሄን ነገር መናገር የፈለኩት በአሜሪካን ሀገር 12110 ስዊት ክሎቨር ድራይቭ ሲልቨር ስፕሪንግ ሜሪት ኤንድ 2904 በሚል አድራሻ በፈረንጆች አቆጣጠር በ10/12ኛ ወር 2020 $400,000 የገዛችው ቤት በፈረንጆች አቆጣጠር በ17/4/2023 $455,000 ሸጣለች። ይሄ በፐብሊክ ፊገር ሊስት ላይ የሚገኝ ነው። ማናችሁም ጎግል አድርጋችሁ ቤቱንም ስሟንም ልታዩ ትችላላችሁ። እኔ አሁን ገለቴ ቡርቃ መሆኗን አውቃለሁ። ገለቴ ቡርቃ ባቲ የሚለውን ስም ያገኘሁት ከዛ ሊስት ላይ ነው። በገንዘብ ደረጃ የተሸጡት ንብረቶች ሁሉ ወደ ካዝናዋ ወደ ባንኳ ሲገባ የመነዘረች ወደ ዶላር ትቀይር እንደነበረ እኔም ኢንፎርሜሽን ነበረኝ። ያን ጊዜ እናውቅ ነበር። ያን ጊዜ ከፌዴሬሽኑ ጋር የነበራት አለመግባባትም ስለነበረ አገር ለቃ የመሄድ ዕቅድ ስለነበራት ሁሉንም ነገር ወደ ዶላር እየቀየረች ነበር። ሰዎች አንድ ያልተረዱት ነገር ምን አለ? ባልና ሚስት አብረው ሲኖሩ ውክልና በባል ካለ የመሸጥ የመለወጥ ስልጣን ኖሮት ገንዘቡ ወደ ባንክ የሚገባ ከሆነ ገንዘቡን እንዴት ነው የተጠቀሙት የሚለው ነው እንጂ ማየት የሸጠው በሆነ ስም ተሸጠ ማለት የሆነ ሰው ውክልና አለው ሸጠ፣ ግን ገንዘቡ በዋናው ሰው ገንዘብ ባንክ ቁጥር ውስጥ ገቢ እስከሆነ ድረስ ያኛው ሰው ተጠያቂ መሆን የሚችልበት መንገድ የለም። ገንዘቡ ባንኳ ውስጥ ገብቷል አልገባም የሚለው ነው እንጂ የሚታየው ፍርድ ቤትም ያየው ይሄንን ነው። ፍርድ ቤት ለማጣራት የሞከረው ተሸጡ የተባሉት ነገሮች ገንዘቦች ወደ ባንክ ገብተዋል ወይም ከገቡ በኋላስ እንዴት ወጡ የሚል ነው ያየው። እና አንዳንዶቻችሁ በየዋህነት ወይም እህታችን ስላለቀሰች እኔም ቢሆን ሰው እያለቀሰ ሲናገር ለተወሰነ ጊዜ ስሜታዊ ይሆናለሁ። ስላለቀሰች መግቢያ የላትም በረንዳ ልትወጥቅ ነው ይህን ያህል ለፍታ እያላችሁ ነው። ግን አንዳንድ መታረም ያለባቸው ነገሮች ግን በዚሁ ማረም የምፈልገው ገለቴ ሀገር ነች እያሉ ቪዲዮ የሚሰሩ ሰዎች አሉ። ሀገር ምንድን ነው? ሀገር እኮ ለምሳሌ ኢትዮጵያ 120 ሚሊዮን ህዝብ የያዘች ከረጢት ነች ሀገር። አንድ ሰው ሀገር ሊሆን አይችልም። አንድ ሰው በሀገር ውስጥ አስተዋጽኦ ያደረገ ሰው ነው የሚሆነው። የሆነ ሰው አትሌት ስለሆነ የሆነ ሰው አናጤ ስለሆነ ሁለቱም ለሀገር አልጠቀሙም ማለት አንችልም። አንድ ሚስማር የመታ ሰው በሀገሩ ጠቅሟል። አንዳንድ ሰው እንደ ድል ሆኖ በትልቁ ሊጠቅም ይችላል፣ አንዳንዱ ሰው በትንሽ ሊጠቅም ይችላል። ያ በህግ ፊት ማንም ሰው እኩል ነው የሚለውን ህገ መንግስታችን ላይ የተጻፈውን ነገር ይጻረራል። በሁለተኛ ደረጃ አንዳንዶቹ ስማቸውን ለመጥራት የሚያሳፍሩኝ ሰዎች ከላዳ ታክሲ ተነስቶ የኛ ማህበረሰብ ከሊስትሮ ነው የሚነሳው። አብዛኛው ሰው የኛ ማህበረሰብ ከሊስትሮ ነው የሚነሳው። ከጫማ መጥረግ፣ ከመላላክ፣ ሰው ቤት ከመቀጠር ተነስቶ ህንፃ ገንብቶ ቢሊዮነር የሚሆኑ ሰዎች እነሱ መነሻቸውን አያፍሩበትም። ለመሮጥ ግን መንደርደሪያ ሀሳብ ይሆናቸዋል። ሰው እንዴት አንድ መኪና ኖሮት እንዴት ሀብታም ይሆናል ይባላል እንዴ? ምንም ሳይኖረው ሀብታም ይሆን የለም ወይ? ሰው የራሱ ጥረት የራሱ ጉብዝና ነው። እና የሆነ በሩጫ የሚመጣውን ገንዘብ እኮ መሬት እየገዙ ይሸጡበት ነበር። ያን ነገር አንድም ቦታ ሄዳ እሷ ትዋዋል ነበር እንዴ? ስለዚህ ይሄ ሰው የከተማም ሰው ከመሆኑም በተጨማሪ ቢዝነስ የሚያውቅ ሰው ስለሆነ የሷን ሀብት አሳድጎታል። እና አንዳንድ ጊዜ ስንናገር አንዳንድ ሰዎች የተቸከሉ አሉ።
40 ዓመት ታክሲ የሚነዳ ሰው ታክሲው ማርጅቶ እሱ ሜዳ ነው ያ የተቸከለ ሰው ነው። ወይም ደግሞ ሌላ ቤተሰብ የሚያስተዳድረው ብዙ ስላለ አልቻለም ይሆናል። ከጫማ መጥረግ ተነስቶ አሁን እነዚህ ምንጫጩትን ሰው ዘበኛ አድርጎ የሚያሰሩ የሉም እንዴ? ሰው እኮ መነሻው አይደለም የሚታየው። መነሻውን ማክበር አለበት ሰው። መነሻው ሳይሆን የትም ሊደርስ ይችላል ሰው። እግዚአብሔር ለሰው ልጅ አእምሮ ሲሰጥ የሆነ ሰፋ ያለ ልብና አእምሮ ነው የሰጠው። ሰውየው ከተጠቀመበት የትም ሊደርስ ይችላል። አላማ ካለው እቅድ ካለው በፕላን የሚመራ ከሆነ የትም ይደርሳል። ሰው እንዴት ሌባ ነው ይባላል? ሰው ሳይሰርቅ ባልና ሚስት ቢጣሉ እንዴት አንዱን ሌባ አንዱን ደግሞ ተዘራፊ ለማለት ይቻላል? እንዴት ሰው ሁሉ በብሔር ቅሬጢት ውስጥ ገብቶ ያስባል? እንደ ሰው ለምን አያስብም? አንድን ሐሳብ እኮ ስናስብ በሃይማኖት ወይ በብሔር ወይ በቁመት ወይ በከለር ወይ ነጭ በመሆን ጥቁር በመሆን ሆነን አይደለም ማሰብ ያለብን። በሎጂክ ነው ማሰብ ያለብን። ይሄ የተባለው ነገር እውነት ቢሆን የተባለው ሁሉ ባልና ሚስቶች አብረው ባፈሩት ሀብት መካፈል አዲስ ነው እንዴ? ወይስ የሆኑ ሰዎች በጣም ማንም ሰው በህግ ፊት እኩል ነው የሚለው እንትን ሲሆን ደግሞ የበለጠ እኩል ነው የሚል የተቀመጠ ሌላ ህግ አለ እንዴ? ይሄ ያልኩ ያለሁት ስለ ሎጂክ ነው። እናንተ የፈለጋችሁት ልታደርጉት ትችላላችሁ። እውነታው ይሄ ነው። እውነታው ይሄ ነው። በጣም ብዙ ሰው ብዙ ይላል። ለእያንዳንዱ ሰው መልስ መስጠት አይቻልም። እውነት ግን በቦታው ላይ ትቆማለች። ብትገፋም ብትንገዳገድም ቦታው ላይ ትቆማለች። ይሄን መናገር አለብኝ። ይሄ የምናገረው ደግሞ ግዴታዬ ነው። አንደኛ የማውቀው እውነት ስለሆነ ነው የምናገረው። ሁለተኛ ቤተሰቤን ፕሮቴክት ማድረግ አለብኝ። ፕሮቴክት ማድረገው ደግሞ በውሸት አይደለም፣ በእውነት ነው። በጭፍን እየተጠቃ ስለሆነ አንድ እኔ ውጭ ሀገር ያለውና እውነትን የማውቅ ሰው ስለሆንኩኝ ማስረዳት አለብኝ። አይደለም የቤተሰቤን የሌሎች ሰዎችም አስረዳለሁ። በዚህ ልብ በሙሉ ነኝ። ስላዳመጣችሁኝ አመሰግናለሁ። ማንም ብሌም ለማድረግ አይደለም። ክብር ለሚገባው ሰው ሁሉ ክብር እሰጣለሁ። እውነት ግን እናገራለሁ። እግዚአብሔር ይስጥልኝ።